በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው የማቴዎስ ወንጌል ምዕራፍ 21። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2 ላከ። እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢዩ የተነገረው ይፈጸም ዘንድ ይሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበር። ወደ ኢየሩሳሌምም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዶች ዋሻ አደረጋችኋት አላቸው። በመቅደስም ዕውሮችና አንካሶች ወደ እርሱ ቀረቡና ፈወሳቸው። ነገር ግን የካህናት አለቆችና ጻፎች ያደረገውን ድንቃድንቅ በመቅደስም ሆሳዕና ለዳዊት ልጅ እያሉ የሚጮኹትን ልጆች ባዩ ጊዜ ተቆጥተው እነዚህ የሚሉትን አትሰማምን አሉት። ኢየሱስም እሰማለሁ፣ ከሕፃናትና ከሚጠቡት አፍ ምስጋናን ለራስህ አዘጋጀህ የሚለውን ቃል ከቶ አላነበባችሁምን አላቸው። ትቷቸውም ከከተማ ወደ ቢታንያ ወጣ፣ በዚያም አደረ። በማለዳም ወደ ከተማ ሲመለስ ተራበ። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። ከቅጠልም ብቻ በቀር ምንም አላገኘባትምና ለዘላለሙ ፍሬ አይገኝብሽ አላት። በለሲቱም ያን ጊዜውን ደረቀች። ደቀ መዛሙርቱም ይህን አይተው በለሲቱ ያን ጊዜውን እንዴት ደረቀች ብለው ተደነቁ። ኢየሱስም መልሶ አላቸው፣ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩም በበለሲቱ እንደሆነባት ብቻ አታደርጉም። ነገር ግን ይህን ተራራ እንኳ ተነቅለህ ወደ ባሕር ተወርወር ብትሉት ይሆናል። አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ። ወደ መቅደስም ገብቶ ሲያስተምር የካህናት አለቆችና የሕዝብ ሽማግሎች ወደ እርሱ ቀረቡና በምን ሥልጣን እነዚህን ታደርጋለህ? ይህንስ ሥልጣን ማን ሰጠህ? አሉት። ኢየሱስም መልሶ እኔ ደግሞ አንዲት ነገር እጠይቃችኋለሁ፣ እናንተም ያችን ብትነግሩኝ እኔ ደግሞ እነዚህን በምን ሥልጣን እንዳደርግ እነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይን ወይስ ከሰው አላቸው። እነርሱም እርስ በርሳቸው ሲነጋገሩ ከሰማይ ብንል እንኪያስ ስለምን አላመናችሁበትም ይለናል፣ ከሰው ግን ብንል ዮሐንስን ሁሉም እንደ ነቢይ ያዩታልና ሕዝቡን እንፈራለን አሉ። ለኢየሱስም መልሰው አናውቅም አሉት። እርሱም ደግሞ እኔም በምን ሥልጣን እነዚህን እንዳደርግ አልነግራችሁም አላቸው። ነገር ግን ምን ይመስላችኋል? አንድ ሰው 2 ልጆች ነበሩት። ወደ አንደኛው ቀርቦ ልጄ ሆይ ዛሬ ሄድና በወይኔ አትክልት ሥራ አለው። እርሱም መልሶ አልወድም አለ። ኋላ ግን ተጸጸተና ሄደ። ወደ ሁለተኛው ቀርቦ እንዲሁ አለው። እርሱም መልሶ እሺ ጌታዬ አለ። ነገር ግን አልሄደም። ከሁለቱ የአባቱን ፈቃድ ያደረገ ማን ነው? ፊተኛው አሉት። ኢየሱስ እንዲህ አላቸው፣ እውነት እላችኋለሁ ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥት በመግባት ይቀድሟቸዋል።
ዮሐንስ በጽድቅ መንገድ መጥቶላችሁ ነበርና አላመናችሁበትም፣ ቀራጮችና ጋለሞቶች ግን አመኑበት። እናንተም ይህን አይታችሁ ታምኑበት ዘንድ በኋላ ንስሐ አልገባችሁም። ሌላ ምሳሌ ስሙ። የወይን አትክልት የተከለ ባለቤት ሰው ነበረ። ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሠራና ለገበሬዎች አከራይቶ ወደ ሌላ አገር ሄደ። የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎች ላከ። ገበሬዎቹም ባሮቹን ይዘው አንዱን ደበደቡት፣ አንዱንም ገደሉት፣ ሌላውንም ወገሩት። ደግሞ ከፊተኞች የሚበዙ ሌሎች ባሮችን ላከ፣ እንዲሁም አደረጉባቸው። በኋላ ግን ልጄንስ ያፍሩታል ብሎ ልጁን ላከባቸው። ገበሬዎቹ ግን ልጁን ባዩ ጊዜ እርስ በርሳቸው ወራሹ ይህ ነው፣ ኑ እንግደለውና ርስቱን እናግኝ ተባባሉ። ይዘውም ከወይኑ አትክልት አወጡና ገደሉት። እንግዲህ የወይኑ አትክልት ጌታ በሚመጣ ጊዜ በእነዚህ ገበሬዎች ምን ያደርግባቸዋል? እነርሱም ክፉዎችን በክፉ ያጠፋቸዋል፣ የወይኑንም አትክልት ፍሬውን በየጊዜው ለሚያስረክቡ ለሌሎች ገበሬዎች ይሰጠዋል አሉት። ኢየሱስ እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህም ከጌታ ዘንድ ሆነ። ለዓይኖቻችንም ድንቅ ነው የሚለውን ከቶ በመጽሐፍ አላነበባችሁምን? ስለዚህ እላችኋለሁ የእግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ሕዝብ ትሰጣለች። በዚህም ድንጋይ ላይ የሚወድቅ ይቀጠቀጣል፣ ድንጋዩ ግን የሚወድቅበትን ሁሉ ይፈጨዋል። የካህናት አለቆችና ፈሪሳውያንም ምሳሌዎቹን ሰምተው ስለ እነርሱ እንደተናገረ አስተዋሉ። ሊይዙትም ሲፈልጉት ሳሉ ሕዝቡ እንደ ነቢይ ስላዩት ፈሯቸው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በደመ ክርስቶስ የተዋጃችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ እንደገና እግዚአብሔር አምላክ በቃሉ ዙሪያ ሰብስቦናል። ይሁንና የማቴዎስ ወንጌል ምዕራፍ 21ን ተመልክተናል፣ አይተናል። በዚህ ምዕራፍ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በድል አድራጊነት ወደ ኢየሩሳሌም መግባቱን እንመለከታለን፣ እናያለን። እስከ ምዕራፍ 21 ድረስ በመንገድ ላይ ወደ ኢየሩሳሌም በሚወጣበት ጊዜ ጌታ ያስተማረውን ስንመለከት ነበረ። አሁን ግን ወደ ኢየሩሳሌም በክብር ሲገባ እናያለን። በዚህ ውስጥ አስገራሚ ነገር ነው የምንመለከተው የምናየው። የመጀመሪያው አንደኛው ወደ ኢየሩሳሌም የገባበትን መንገድ ተመልከቱ። ብዙዎች መሲሁን የጠበቁት የጦር ጀነራል ሆኖ ጦር እየሰበቀ በፈረስ ላይ ሆኖ ይገባል ብለው ነበር የሚጠብቁት። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በትሕትና በአህያይቱና በውርንጫይቱ ላይ ተቀምጦ ነበረ የመጣው። አባቶቻችን በትርጓሜያቸው እንደሚናገሩት ጌታችን መድኃኒታችን ኢየሱስ ክርስቶስ የፍቅር፣ የትሕትና፣ የሰላም ንጉሥ ሆኖ ነበረ የመጣው። እነ ቅዱስ ዮሐንስ አፈወርቅ በትርጓሜያቸው እንዳሉት ጠላቶቹን በኃይል ለመደምሰስ ሳይሆን በንጹሕ ፍቅሩና በትሕትናው የሰዎችን ልብ ለመማረክ ነበረ የመጣው ያልተገራነውን እኛን፣ ያልለዘብነውን እኛን ቀስ ባለ በእርጋታ መንገድ ድምፁ በአደባባይ የማይሰማ ተመልክተነዋል። ያንን ቃል የሚጤስ ጧፍን የማያጠፋ የተቀጠቀጠ ሸምበቆን የማይሰብር ሆኖ ነው የመጣው። ይሄ አስቀድሞ በነቢያት ተነግሮ ነበረ። እነሆ ንጉሥሽ የዋህ ሆኖ በአህያይቱና በውርንጫይቱ ላይ ሆኖ ይመጣል ተብሎ ነበረ። ቀድሞም ደግሞ ራሱ ጌታ እረኛ ሆኖ ጠቦቶችን በብብቱ እየታቀፈ የሚጠቡትን በቀስታ እየመራ እንደሚመጣ ተነግሮ ነበረ። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ይህ ታሪክ ብቻ አይደለም። ይሄ የዛሬ 2000 ዓመት በኢየሩሳሌም የተደረገ ብቻ አይደለም። ዛሬም እንኳን ከኔና ከናንተ ጋር በየዕለቱ በኑሯችን፣ በሕይወታችን፣ በችግራችን፣ በመውደቃችንና በመነሳታችን አምላካችን የሚገናኘን በዚህ መንገድ ነው። በማቴዎስ ወንጌል ምዕራፍ 11 ላይ ከዚህ በፊት ተመልክተነዋል። እናንት ደካሞች ሸክማችሁ የከበደ ወደ እኔ ኑ
እኔ የዋህ በልቤም ትሑት ነኝ፣ ከኔ ተማሩ፣ ቀንበሬ ልዝብ ሸክሜ ቀሊል ነው እያለ ሲናገር እናያለን። እና ያንን ነው እንደገና ዛሬ በተግባር ወደ ኢየሩሳሌም በገባበት ጊዜ የተመለከትነው ያየነው። ለብዙዎች የክርስቶስን መድኃኒትነት ለመግፋት ወይም ደግሞ ክርስቶስ ለነርሱ ያዘጋጀላቸውን አምላካቸው ለነርሱ ያዘጋጀላቸውን መልካም ነገር እንዳያዩ ዓይናቸውን ያሳወረባቸው አንዱና ዋነኛ ነገር እኔና እናንተ ልንጠነቀቅበት የሚገባን ነገር ስለ አምላካቸው የሚያስቡት በራሳቸው አስተሳሰብ ነው። እነሱ በሳሉበት መንገድ ነው። እንደ ዘመኑ ሰው ጀርባውን የሰጠ አድርገው የሚስሉ ብዙዎች ናቸው። ጸሎታቸውን የማይሰማ ልመናቸውን የማያደምጥ አድርገው ነው የሚያስቡት። እንደዛ ይሆን እናንተም የምታስቡት ዛሬ? እርሱ ዛሬም የዋህ ትሑት ነው። እነሆ በደጅ ቆሜ አንኳኳለሁ ነው የሚለው። ገንጥሎ አይደለም የሚገባው፣ ሰብሮ አይደለም የሚገባው። ማንም የሚከፍትልኝ ቢኖር ማለት የኔና የናንተን ነፃ ፈቃድ ሳይጋፋ የኔና የናንተን በእኛ ላይ ያስቀመጠውን ያንን መልክና ምሳሌ ሳያጠፋ አባቶቼና እናቶቼ ከኔና ከናንተ ጋር ሊገናኝ ይፈልጋል። አሁን ትልቁ ችግር ይሄ ነው። ያለንበት ዓለም ብዙ ጩኸት የምንሰማበት ዓለም ነው። ብዙ ንትርክ ያለበት ዓለም ነው። ስለዚህ ብዙ ጊዜ ጆሮ የምንሰጠው ለዚያ ለጩኸቱ ነው፣ ለዚያ ለረብሻው ነው። የጌታ ድምፅ ደግሞ የለሆሳስ ድምፅ ነው፣ የትህትና ድምፅ ነው፣ የቅንነት ድምፅ ነው፣ የየዋህነት ድምፅ ነው። ያን ድምፅ ለመስማት ሌላውን ጩኸት ሁሉ ጸጥ ማድረግ ያስፈልጋል። እና ወደ ኢየሩሳሌም በአህያይቱና በውርንጫይቱ ላይ ሆኖ የገባውን የዋህና ትሑት አዳኝ ዛሬም ወደ እኛ ዘንድ ለመግባት እንደሚመጣ ዕለት ዕለት እኛን እንደሚመለከት እጆቹን ዘርግቶ የእኛን ምላሽ እንደሚጠብቅ ልናስተውል ይገባል። በሁለተኛ ደረጃ የምንመለከተው ነገር ቢኖር ያኔ የኢየሩሳሌምን መቅደስ ነበረ። ዛሬም ደግሞ የእኛን ልብ የእኛን ሕይወት እንዲጸዳ አምላካችን የሚፈልግ መሆኑንም ደግሞ እንመለከታለን፣ እናያለን። ይኸውም በቤተ መቅደስ የሚሸጡትንና የሚለውጡትን እንዴት እንዳባረረ እንመለከታለን። ለምንድን ነው የተቆጣው? ንግድን ተቃውሞ ነው? አይደለም። ያ ስፍራ ላይ ንግዱ ይከናወንበት የነበረው ስፍራ ለልጆቹ መጸለያ የተዘጋጀ ነበረ። ለአሕዛብ የአሕዛብ አደባባይ ነበረ። ጀንታይልስ ኮርት ተብሎ የሚታወቀው ነው። እዚያ ቦታ ላይ ነው ገበያ ያደረጉት። ለምን? አሕዛብን ይንቋቸው ስለነበረ ነው። ወልደ እግዚአብሔር ኢየሱስ ክርስቶስ ግን ሁሉንም በፍቅሩ የሚጠራ ስለሆነ በቤቱ በሱ ቤት ስፍራ እንደሌላቸው አድርገው የቆጠሩትን እነዚያን አባረራቸው። ዛሬም እግዚአብሔርን የሚያናድደው ምን እንደሆነ ልንገራችሁ። ወንድማችሁን እህታችሁን ከእግዚአብሔር ቤት ለመግፋት ስትነሱ የዛን ጊዜ እግዚአብሔር ጅራፍ ይገምዳል፣ ገበታውን ይገለብጣል። በቡድንተኝነት ስሜት ይሁን በዚህ ዓለም ጥቅም ይሁን አንተ በእግዚአብሔር ቤት ስፍራ የለህም ስንለው ወይም አንቺ በእግዚአብሔር ቤት ስፍራ የለሽም ስንላት የዛን ጊዜ የወልደ እግዚአብሔር የኢየሱስ ክርስቶስ ጠላቱ ነው የምንሆነው። ምክንያቱም ያ የምንገፋ ወንድም ያች የምንገፋት እህት ክርስቶስ የሞተላት ናት። ክርስቶስ የሞተለት ነው። ልክ ቤተ ክርስቲያን ስንገባ የሃይማኖት ፖሊስ የምንሆን ሰዎች ያለን አንዳንዶች ሰዎችን ለመግፋት ምክንያት የምንፈልግ አቋቋማቸው ሊሆን ይችላል፣ አረማመዳቸው ሊሆን ይችላል። በምን አይነት ሕይወት ውስጥ ሆነው እንደመጡ አናውቅም። ነገር ግን ለመግፋት ጣት ለመጠቆም ኧረ ለዛ ብቻም አይደለም በመቋሚያ ለመጎሸም ሁሉ ወደ ኋላ የማንላለን። እግዚአብሔር ያያችኋል፣ እናንተን ይጎሽማችኋል፣ እናንተን ያስወጣችኋል። ያችን እህት እንደገፋችሁ ያንን ወንድም እንደገፋችሁ እናንተን ይገፋችኋል። ምክንያቱም ለወልደ እግዚአብሔር ለኢየሱስ ክርስቶስ እንደዚያ የሚያሳዝነው ነገር የለም። ምክንያቱም የሞተላት እህት ናትና፣ የሞተላት ልጁ ናትና፣ የሞተለት ወንድም ነውና። ስለዚህ እኛ ብንገፋ ይሻለናል። አንድ ታሪክ አንብቤ ያለውኛ በአንድ ወቅት ሁሉም ቅዳሴ ላይ ያሉ አንድ እጅግ በጣም ያደፈ ልብስ የለበሰ ሰው ሰተት ብሎ ገባ ወደ ቤተ ክርስቲያን።
ቆሸሽ ያለ ልብስ ነው የለበሰው። ሰተት ብሎ ገባና ሄዶ መቅደሱ አጠገብ ላይ ቁጭ አለ። ሰዎች ሁሉ ግራ ተጋቡ። አንዳንዶቹ መቀደሳቸውን አቆሙ፣ አንዳንዶቹ ማዜማቸውን አቆሙ። ነገር ግን ከነዛ መካከል አንድ ካህን መሰስ ብለው ሄዱና እዚያ የቆሸሸ ልብስ ከለበሰው ሰው አጠገብ ቁጭ አሉ። አብረው ከዚያ ሰው ጋር ቁጭ አሉ። በነገራችን ላይ ወንድሞቼ፣ እህቶቼ፣ ወልደ እግዚአብሔር ኢየሱስ ክርስቶስ ወደዚህ ምድር በመጣ ጊዜ ያደረገው ነገር ቢኖር ይሄን ነበር። ከቀራጮች ጋራ ከኃጢአተኞች ጋር ነበረ በማዕድ ቁጭ ያለው። በዚያን ዘመን በነበሩት የሃይማኖት ሰዎች ዘንድ ስፍራ ካልነበራቸው ሰዎች ጋር ነበረ ቁጭ ያለው። ስለዚህ በዚያ በመቅደስ ውስጥ የሚሸጡ የሚለውጡ ሰዎች በአምላካቸው ዘንድ ቁጣን ያገኙት በንግዳቸው እንዳልሆነ ወቁ። የገፏቸው ሰዎች ስለነበሩ ነው። ሰዎችን ስለገፉ ነው። ሰዎችን ገፍተው ንግዳቸውን አደረጉ። ሌላው በዚህ ምዕራፍ ውስጥ እጅግ በጣም በሚገርም ሁኔታ የምንመለከተው ደግሞ ደጋግሞ ነው። መጀመሪያ በበለሲቱ ኋላም ደግሞ በትምህርቱ ያሳየን የክርስትና ሕይወት የመልክ ጉዳይ እንዳልሆነ፣ የአለባበስ ጉዳይ እንዳልሆነ፣ የአቀማመጥ ጉዳይ እንዳልሆነ፣ ነገር ግን የሕይወት ጉዳይ እንደሆነ እንድንመለከት ይነግረናል። ያቺን በለስ ፍሬ ፈለገባት፣ ነገር ግን ከቅጠል ብቻ በቀር ፍሬ አላገኘባትም። ኢያሮኒሙስ የተባለው አባት ይህንን ሲያብራራ ምን አለ? ይሄ ቅጠል ብቻ አስመሳይነት ሕይወትን ያመለክታል ይላል። አንዳንድ ጊዜ ራሳችን በራሳችን የምንሟሟቃለን። አቤት የዝማሬያችን ድምቀት፣ አቤት የኛ ብዛት፣ አቤት እንዲህ መሆናችን እንደዚያ መሆናችን እንላለን። በፍጹም በዚያ ውስጥ ፍቅር አለ ወይ? በዚያ ውስጥ አንድነት አለ ወይ? በዚያ ውስጥ አንድ ልብ መሆን አለ ወይ? ዛሬ ደም እንድንቃባ ያደረገን ነገር ይሄ አስመሳይነት ነው። ዛሬ ወንድም ላይ እህት ላይ ክፉ ነገር መናገርን ያመጣው ይሄ አስመሳይነት ነው እንዴ? ዛሬ እኮ አንድ ሰው እኮ የሰርጉን ፎቶ ወይም የተክሊሉን ፎቶ እኮ መለጠፍ አይችልም። ወይ አለባበሷን ወይ መልኳን ወይ አለባበሱን ወይ መልኩን ደግሞ አንቺን ብሎ ተክሊል ያደረግሽ አንተን ብሎ ደግሞ አሁን የምትቆርብ ውርጅብኙ፣ የስድቡ ውርጅብኝ። ደግሞ የሚያሳዝነው ነገር ተሳዳቢዎቹ ብዙዎቹ ፕሮፋይላቸው የእመቤታችን ስል ያለው የማርያም ልጅ የሚል የኡራኤል ልጅ የገብርኤል ልጅ የሚል ነው። ተሳዳቢዎቹ እነዛ ናቸው። ስለዚህ ቅጠል ብቻ የምንሆነው እዚህ ላይ ነው። ስድብ ከሆነ ከኛ አፍ የሚወጣው ቅጠል ብቻ ነን። ትችት ብቻ ከሆነ ከኛ አፍ የሚወጣው ቅጠል ብቻ ነኝ። ሌላው ሰው ላይ ጣት መጠቆም ከሆነ ከኛ አፍ የሚወጣው ቅጠል ብቻ ነን። የወደቀውን ለማንሳት ሳይሆን ደግሞም የተሳሳተውን በፍቅር ለማረቅ ሳይሆን የማናውቀውን ሰው ከስክሪን ጀርባ ላይ ሆነን ስማችንን ደብቀን አንዳንዶቻችን መልካችንን ደብቀን ስዕለ ማርያምን ወይንም ስለ ቅዱሳንን አስቀምጠን ሰዎችን የምንሰድብ ቅጠል ብቻዎች ነን። የምናደርገው ስለ ሃይማኖታችን ስለ ቀናን ነው የሚመስለን። ይሄ ሃይማኖት ግን ፍቅር የሌለበት ስለሆነ ቅጠል ብቻ ነው። አያችሁ፣ የቅዱሳን እምነት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን በፍቅር የሚሰራን እምነት የያዘች ናት። እምነትና ስራ አንድ ላይ ተያይዞ የሚሄድባት ናት። እምነትና ስራ አንድ ላይ ተያይዞ የሚሄድባት ናት። ስለዚህ ቅጠል ብቻ እንዳንሆን ልንጠነቀቅ ይገባናል። በመጨረሻ ቀን የምንጠየቀው ብዙዎች የሚመስላቸው ምን ያህል ጥቅስ ይዛችኋል፣ ምን ያህል ካህን ታውቃላችሁ፣ ወይም ደግሞ ምን ያህል ቤተ ክርስቲያን ተመላልሳችኋል አይደለም። ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ እንግዳ ብሆን ጠይቃችሁኛል፣ ታርዤ አልብሳችሁኛል፣ ተጠምቼ አጠጥታችሁኛል። ምን ማለት እንደሆነ ታውቃላችሁ? ለነዚያ ለታናናሾች የክርስቶስ መልክና ምሳሌ ላላቸው ለነዚያ የምናደርግላቸው ለክርስቶስ እንዳደረግነው ነው። ቅዱስ ዮሐንስ አፈወርቅ እንደነገረን ክርስቶስ በእነዚያ ድሆች ዘንድ ነው ያለው። ድሆቹን ጠቅጥቀን ስናልፍ ከነዚህ ከታናናሾች ወንድሞቻችን የፈረድንባቸው የጠቆምንባቸውን እነዚያን ረግጠን እነዚያን ሰድበን እነዚያ ላይ አፍንጫችንን ይዘን ወደ ቤተ መቅደስ ብንገባ በዚያ ክርስቶስን አናገኘውም። ወንድምህን ገፍተኸው እህትሽን ገፍተሽ
ምናልባት ያንቺ መቆሚያ ላይ ምናልባት ያንተ መቆሚያ ላይ ስለቆመ ወደዚያ አሽቀንጥረህ ጥለህ ሌላውን ሰድበህ ሌላውን አንጓንጠህ ወደፊት ብትሄድ ክርስቶስን በዚህ አታገኘውም። ክርስቶስን ገፍተኸዋል። በእያንዳንዱ ወንድም በእያንዳንዷ እህት ሕይወት ክርስቶስ አለ። ያንን ካልተገነዘብን ክርስትናችንን አልተገነዘብንም። ስለዚህ በዚህ ምዕራፍ ውስጥ ብዙ ታሪክ ነው የምናገኘው፣ ብዙ ምስጢር ነው የምናገኘው። በመጨረሻ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያ ዘመን ለነበሩት የሃይማኖት ሰዎች የነገራቸው ነገር ቢኖር ይሄ ነው። አናጢዎች የናቁት ደንጊያ እርሱ የማዕዘን ራስ ሆነ አላቸው። አናጢዎች የተባሉት በዚያን ወቅት ስለ ሃይማኖት ብዙ እናውቃለን ያሉት የሃይማኖት ሊቃውንት ናቸው። አናጢዎች የተባሉት ከኛ በላይ ላሳር ያሉ ሃይማኖተኞች ነበሩ። ነገር ግን እነርሱ ንቀውት ነበር፣ ሕፃናቱ ግን አውቀውት ነበር። ሆሳይና በአርያም አሉት። እነርሱ ንቀውት ነበር። ነገር ግን እነዚያ አሳጥማጆች የሆኑ የፊደልን እግርና እጅ ያለዩት ገሊላውያን አውቀውት ነበረ። ብሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ተቀብለውት ነበረ። አናጢዎች የናቁት ደንጊያ። ዛሬ የእግዚአብሔርን ቃል በማወቃችን ንቀነው ይሆን? ዛሬ ማንበባችን፣ ዛሬ በእግዚአብሔር ቤት መመላለሳችን፣ ዛሬ ከእግዚአብሔር ሰዎች ጋር ትውውቅ መኖራችን በእውነት የማዕዘኑን ደንጊያ እንደገና እንድንዘነጋው አድርጎን ይሆን? ምክንያቱም መቼ ነው የዘነጋ ነው? እነዚያ ሰዎች እኮ ጠይቀዋል። መቼ ታርዘህ አይተን አላለበስንህም? መቼ ተጠምተህ አይተን አላጠጣንህም? መቼ ተርበህ አይተህ አላለበስንህም? ሲሉት ከነዚህ ከታናናሾች አንዱን። ዛሬ የኔና የናንተን ሀግ የኔና የናንተን የርኅራኄ ድምፅ መስማት የሚናፍቁ ብዙዎች አሉ። ዛሬ መከራ ያልገባበትን ቤት ንገሩኝ። ዛሬ የማያለቅስ ዓይንን አሳዩኝ። ዛሬ የኛን የርኅራኄ ድምፅ የሚፈልጉ ነው የሚያሉት። ዓለምማ ሁሉም ፈራጅ ነው፣ ሁሉም ጠቋሚ ነው። ስለዚህ የምትማሩት የእግዚአብሔር ቃል፣ የምትሰሙት የእግዚአብሔር ቃል ሌላው ላይ እንድትጠቁሙ የሚያደርግ የሚያነሳሳ፣ ሌላው ላይ እንድትፈርዱ የሚያነሳሳ፣ ሌላውን እንድትሰድቡ የሚያነሳሳ ከሆነ ያገባች ሴትን ስታዩ ትዳሯን የምትረግሙ፣ ተክሊል ያደረገ ወንድምን ስታዩ አቃቂር የምታወጡ እንድትሆኑ የሚያደርግ ከሆነ ያ የሰማችሁት ቃል ሌላ የተጣመመ ቃል ነው ማለት ነው። አስተማሪያችሁን ለዩ። ዛሬ ብዙዎች አስተማሪዎች ሆነዋል። በነገራችን ላይ አስተማሪዎች የሆናችሁም በእውነት በእግዚአብሔር ርኅራኄ ነው የምለምናችሁ። ሁልጊዜ ይሄን አታድርጉ፣ ይሄን አታድርጉ፣ ይሄን አታድርጉ አይደለም። መጀመሪያ የምናደርገውን ነገር እስቲ ንገሩን። እስቲ መጀመሪያ ንስሐ ስለመግባት ንገሩን። መጀመሪያ እግዚአብሔርን ስለመምሰል፣ ክርስቶስን ስለመምሰል ንገሩን፣ አስተምሩን። መጀመሪያ ያንን የምንመስልበትን ንገሩን። ከዚያ በኋላ ሁሉም ነገር ይጨመርበታል። ስለዚህ አናጢዎች የናቁት ደንጊያ፣ እውነተኛ አናጢዎች ቢሆኑ ኖሮ ያን ደንጊያ ወዲያው ያውቁታል፣ ወዲያው ይለዩታል። ይሄ ለማዕዘን የሚሆን ደንጊያ ነው ይላሉ። ነገር ግን እነዚህ አናጢዎች አላወቁትም ነበር። ሁሉ እግዚአብሔር ኢየሱስ ክርስቶስ በሥጋ ማርያም መጣ፣ ይሄ የአናጢው ልጅ አይደለም አሉ፣ ተሰናከሉበት። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ለካህናት ቀርበን ለእግዚአብሔር እንዳንርቅ፣ ለቤተ ክርስቲያን ዋና ሆነን ከጸጋው እንዳንወድቅ፣ ቅጠል ብቻ እንዳንሆን እግዚአብሔር ይርዳን። ያስተማረን የመከረን የአባቶች አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን።